ልባርከው ጌታዬን ልባርከው ልባርከው ኢየሱስን ልባርከው በሰማይ ስፍራ ባርከኝ የረገጥኩትን አወረሰ። ክብር በሰማይ በምድር ለሰራዊቱ ለእግዚአብሔር ይሁን። በመላው ዓለም የምትኖሩ ኢትዮጵያውያንና ኤርትራውያን የጌታ የኢየሱስ ክርስቶስ ሰላም ጸጋ ባላችሁበት ይድረሳችሁ። ኑ ጌታን በአንድነት እናመሰግን። ጌታን በአንድነት እናመስግን። በዚህ በሐዋሳ እናት ቤተ ክርስቲያናችን የአምልኮ ሕንፃ ግንባታ በእግዚአብሔር ቸርነትና ምሕረት ተገንብቶ ተጠናቀቀ። በመላው ዓለም የምትገኙ ውድ ቤቴል ቲቪ ቤተሰቦች እግዚአብሔር አምላክ ላለፉት 5 ዓመታት ይህ ግዙፉ ከ7000 እስከ 5000 በላይ የሚይዝ አምልኮ ሕንፃችን በእግዚአብሔር እርዳታና እገዛ ተገንብቶ ተጠናቀቀ። በዚህ ግንባታ ላይ ስትጸልዩልን ስትደግፉን ይህ አገልግሎት እንዲጀመር በመላው ዓለም የምትገኙ ኤርትራውያንና ኢትዮጵያውያን እግዚአብሔር ለዚህ ቀን አደረሰን። በመላው ዓለም የምትገኙ ከፊታችን ጥር 17 እስከ 24 ከእሁድ እስከ እሁድ ለአንድ ሳምንት የሚቆይ ትልቅ የምስጋና ድግስ በእናት ቤተ ክርስቲያን በቤተፋጌ ዓለም አቀፍ ቤተ ክርስቲያን ቅጥር ግቢ ጌታን የምናመሰግንበት ኮንፈረንስ ተዘጋጀ። እግዚአብሔር አምላክ ባለፉት ዓመታት በዚህ በቤተፋጌ ዓለም አቀፍ ቤተ ክርስቲያን ከቁጥር በላይ የሆኑ ተአምራቶችና ድንቆችን ጌታ እግዚአብሔር ያደረገ በሺዎች የሚቆጠሩ ከአጋንንት እስራት እየተፈቱ በሺዎች የሚቆጠሩ ከጨለማ ከድቅድቅ ጨለማ ወደሚደንቅ ብርሃን ሲፈልሱ ሙታኖች ሲነሱ ዕውሮች ሲበሩ ብዙ መካኖች እንባቸው እየታበሰ 3 መንታ 4 መንታ እየወለዱ በዚህ ቤት ውስጥ የቅርብ ትውስታዎች ወይም የቅርብ ምስክሮች ናቸው። እግዚአብሔር አምላክ ረድቶናል። እግዚአብሔር አምላክ አግዞናል። በድል ጨርሰናል። እንደምታዩት አምልኮ አዳራሻችን በቂ የሆነ ወንበር ገብቶ በቂ የሆነ ሳውንድ ሲስተም ገብቶ እናንተውን ጌታን ለማመስገን እየጠበቀን ነው። ጥር 17 ዕለተ እሁድ ከማለዳው 2 ሰዓት እስከ ምሽቱ 2 ሰዓት በሐዋሳ እናት ቤተ ክርስቲያን ቅጥር ግቢ ከተላልቅ ከእግዚአብሔር ሰዎች ከዘማሪዎች ከፓስተሮች ከነቢያቶች እግዚአብሔር በምድራችን ላይ በኃይልና በቅባት አስነስቷቸው እንደዚሁ አብረውኝ የሚያገለግሉ ተጋባዥ አገልጋዮች በዚህ ፕሮግራም ላይ ይገኛሉ። በመላው ኢትዮጵያ የምትገኙ ትላንት የረዳን እግዚአብሔር ነገ ይረዳናል። ትላንት ያገዘን እግዚአብሔር ነገ ሞገስ ይሆነናል። ስለዚህ በዚህ ኮንፈረንሳችን ላይ መታችሁ እግዚአብሔርን በአንድነት እንድናመሰግን እግዚአብሔርን እንድታከብሩ እግዚአብሔርን እንድታመሰግኑ እወዳለሁ። ጥር 17 እስከ ጥር 24 ይህ ኮንፈረንስ በእናት ቤተ ክርስቲያን ተዘጋጅቷል። በዚህ ኮንፈረንስ ላይ ለታመሙት እንጸልያለን፣ ለታሰሩት እንጸልያለን፣ በተለያየ ችግር ውስጥ ላሉ ሰዎች እንጸልያለን። በዚህ ቀን ጠላታችን ዲያብሎስ ይዋረዳል። ጌታ ኢየሱስ ክርስቶስ ክብሩን ይገልጣል። እግዚአብሔር ረዳን፣ እግዚአብሔር አገዘን፣ እግዚአብሔር ሞገስ ሆነን፣ እግዚአብሔር ራራለን፣ እግዚአብሔር በመልካምነቱ ደገፈን። በዚህ ዕለት ሁላችሁንም በመላው ኢትዮጵያ ያላችሁ በ12ቱ ክልል በአራቱ ማዕዘን ያላችሁ ኢትዮጵያውያንና ኤርትራውያን በዚህ የምስጋናችን ጊዜ መታችሁ ጌታን አክብሩ። የሰማይ አምላክ እግዚአብሔር በዚህ ቦታ ላይ ክብሩን ይገልጣል፣ ማዳኑን ይገልጣል። መጽሐፍ እንዲህ ይላል ዘዳግም ምዕራፍ 32 ቁጥር 12 ላይ እግዚአብሔር አምላክ ብቻውን መራው ከሱ በቀር ሌላ አልነበረም ይላል። እስራኤልን የመራ እግዚአብሔር፣ እስራኤልን ረዳ እግዚአብሔር እኛንም ረዳን። ክብር ሁሉ ለእግዚአብሔር ይሁን። ጥር 17 እስከ 24 በቤተፋጌ ዓለም አቀፍ ቤተ ክርስቲያን ሐዋሳ እናት አጥቢያ ሁላችሁም እንዳትቀሩ። በዚህ ቀን በዚህ 7ቱ ቀን ላይ መታችሁ የእግዚአብሔርን ታላቅነት እንድታውጁ በጌታ ፍቅር አሳስባችኋለሁ። የሰማይ አምላክ እግዚአብሔር ይባርካችሁ። የናዝሬቱ ኢየሱስ ክርስቶስ ያድናል፣ ይታደጋል። ተባረኩ። ልባርከው ኢየሱስን ልባርከው በሰማይ ስፍራ ባርከኝ የረገጥኩትን